የሚያስጠላ ልጅሽን አስወግዳችኋለሁ። ከምንም በላይ ደግሞ እጄን ራሱ ማቆሻ አይጠበቅብኝም። ምንም ነገር ማድረግ አይጠበቅብኝም። አይሆንም እባክሽ። ወድቃ ነው የሞተችው? ምስኪን ወድቃ ነው? አይ በጣም ወጣት ነበረች እኮ እና አሁን ሞተች። ምን አይነት እድል ነው? አቁሚ። ከዛ በኋላ ምን እንደሚፈጠር ግን ታውቂያለሽ? እኛ ልጅ እንወልዳለን። በቃ ደህና ሁኚ አስሊ። አንቺን የተዋወኩባትን ቀን ረግማታለሁ። ተይ አትሂጂ እባክሽ እሱን ነገር ዞር አድርጊው። ሀቲጄ! ምህመት! ሀቲጄ! እንዳትጠጋኝ፣ እንዳትቀርበኝ ብያለሁ። ሀቲጄ ተይ እባክሽ፣ እንዳታደርጊው። ህይወትሽን ነው የምታበላሹ። የኔን ህይወት የሚያበላሻችሁት እናንተ ናችሁ። ምህመት እንዳትመጣ እባክህ እዛው ምህመት እንዳትመጣ። ሀቲጄ አንቺ ላይ ማንም መጥፎ ነገር አላደረገም። መጥፎ ነገር ማንኛውም ሰው ሊያጋጥመው ይችላል። ሀቲጄ እኔ ላይ የተፈጠረውን ነገር ታውቃላችሁ? እናንተ ደስተኛ ሆናችሁ አብራችሁ ሆናችሁ ከሩቅ እናንተን ደስታ መመልከት መገለል ምን አይነት ስሜት እንደሚሰማ ታውቃለህ? ግን አሁን ተራው የኔ ነው። እኔም ደስታ ይገባኛል። በጣም የምትወዳቸውን ሚስትህንና ልጅህን እስከ ወዲያኛው በአንድ ጥይት አጠፋቸዋለሁ። ከዛ አንድ ላይ እንሆናለን። የኔ ፍቅር አብረን እንሆናለን። ይህንን ሁሉ ነገር የማደርገው እኩል አንተ ነው። እባክሽን ተይ። አብረን እንድንሆን ብዬ እኮ የኔ ፍቅር በጣም አፈቅርሃለሁ። ምንድን ያደረግሽው? ደግሞ ቆመሽ ታይኛለሽ? ለአምቡላንስ ደውዪ። ምህመት ፍቅር ያጠገብ ነኝ። ምህመት ቆይ እንዳትንቀሳቀስ ጭንቅላት ዝቅ አድርገው። ምህመት እየኝ ምህመት እየኝ። አይን እንዳጨፍን እሺ፣ እባክህ አይን እንዳጨፍን። አለሁኝ አብሬህ ነኝ። እሺ ከጎን ነኝ። ልጃችንና እኛ አንድ ላይ ነን፣ አብረን ነን። እሺ እርዱኝ እባካችሁ። የሰው ያለ እርዱኝ። እየነገርኩሽ እኮ ነው። አምቡላንስ ጥሪ እባክሽን። ምህመት የኔ ፍቅር እየሰማኝ ነው? ምህመት የኔ ውድ ልጅ ሁሉም ነገር ይስተካከላል። ሁሉንም አስተካክለዋለሁ። እናትሽ በደንብ ትንከባከብሻለች። ግን አሁን መሄድ አለብን። ሁሉም ነገር ሰላም ይሆናል። በቃ አሁን የምንሄድበት ጊዜ ደርሷል። መሄድ አለብን አሁኑኑ። ሄሎ፣ ፊናር መናፈሻ ላይ ስር በጥይት ተመቶ የወደቀ ሰው አለ። ባካችሁ በአስቸኳይ ልትመጡ ትችላላችሁ?
ፍቅሬ ከጎን ነኝ። እሺ አለው ከጎን ነኝ። እኔና ልጃችን እዚህ ከጎን ነን። እሺ መህመት እባክህን ይወድ መህመት እባክሽ። እሺ አትማ አትፍራ። እሺ ደህና ትሆናለህ። ትሰማኛለህ? ደህና ትሆናለህ። እሺ እርዱኝ እባካችሁ፣ እባካችሁ እርዱኝ። የሰው ያለ አስሊ መህመት ራስን አታድክም። እሺ አምቡላንስ አሁን ይመጣል። ይኸውልህ ልጃችንን ደህና ናት። እሺ አፈቅርሻለሁ። እኔ በጣም ነው የማፈቅርህ። እኔ ውድ በጣም አፈቅርሃለሁ። በጣም አፈቅርሃለሁ። እባክህ ትተን አትሂድብኝ። እሺ መህመትዬ ደግሞ ምንም እንዳትፈራ። እሺ እባክህ አይንህን ግለጥ። እባካችሁ እርዱኝ። ጫወታቸው ደስ ይላል አይደል? ወደዚህ ያመጣኝ የበለጠ እኔን ለመጉዳት ነው? አረ በጭራሽ አይደለም የኔ ቆንጆ። እስቲ ያቸው በአሁን ሰዓት በጣም ደስተኞች ይመስላሉ አይደል? ምክንያቱም እየተጫወቱ ስለሆነ ነው። ግን ምሽት ላይ ወደ ማደሪያቸው ሲገቡ፣ አንድ ላይ የሚተኙበት ክፍል ሲገቡ ብቻቸውን ሊሆኑ ይችላሉ። እዚህ ቦታ ላይ ያሉት እያንዳንዳቸው ልጆች ሞቅ ያለ ቤትና ጥሩ ቤተሰብ ያስፈልጋቸዋል። እኛ በጣም ጥሩ ቤተሰብ ነን እኔ ቆንጆ። ከዚህ የበለጠ የበዛም አይደለም። ከፊት ለፊታችን በጣም ቆንጆ ህይወት ይጠብቀናል። ግን ለዓመታት ያህል ልብሽ ውስጥ ገብቶ ሲያቃጥልሽ የነበረው ህመም አሁን የእነዚህ ልጆች ልብ የሚያቃጥል ህመም ነው። እናት ለመሆን መውለድ ብቻ ነው የሚጠበቀው ቤስቴ። ይህንን የሚያምር ቤተሰባችን ማሳደግ የምንፈልግ ከሆነ፣ ደስታችን ላይ ሌላ ደስታ መጨመር የምንፈልግ ከሆነ ልቡ የሚቃጠልን ልጅ ማሳደግ እንችላለን። ያኔ እንዳልሽው አብረውን ያድጋሉ፣ እኛም አብረናቸው እናድጋለን። አንድ ላይ ደስተኛ እንሆናለን፣ አንድ ላይ ቤተሰብ እንሆናለን። እስቲ አንዴ እንኳን ስልኩን አንሳው። አንተ ሰውዬ ስልኩን አንሳልኝ። ኧረ በፈጠረህ አምላክ። እንደ ባለፈው የጅል ስራ እንዳልሰራ ተስፋ አድርጋለሁ። ኔፍዛት ሴልጁክን አናገርከው? ሌላ ጉዳይ እያወራው ነበረ። ምን ተፈጠረ? ቆይ ሀቲጂ የት ናት? የለችም። እች ልጅ በህይወቷ ለመጀመሪያ ጊዜ ነው ውጭ ያደረችው። ኔፍዛት ምን ይሻላል? አሁን እየፈራሁ ነው። ሴልቹክም ስለ እሷ ሲጠይቀኝ ነበር። ምን? ስለ ሀቲጂ ለምንድን ነው የጠየቀ? በምን አውቃለሁ ሴትዮ? አይ ኔፍዛት፣ አሁን ላይ መጥፎ ሀሳብ እየመጣብኝ ነው። ለፖሊስ እናሳውቅ እንዴ? የምን ፖሊስ ነው የምታወሪው አንቺ? እዚህ ውስጥ ፖሊስ ማስገባት ምን አስፈለገ? እስቲ አርፈሽ ተቀመጪ በፈጣሪ ስም። ኡፍ ወደ ኦስኩዳር እባክህ። ኔፍዛት እስኪ ለሴልጁክ ደውልለት። ለምንድን ነው ስለሷ የጠየቀ? የሚያውቀው ነገር ይኖራል። አየሽ አይደለም፣ በእርግጠኝነት ስለተጨናነቀች አየር ለመቀበል ወጣ ብላ ነው የሚሆነው። እንዳፈህ ያደርግ በፈጣሪ ስም። ምን ተፈጠረ አለቃ? ሀቲጂ ላይ የሆነ ነገር ተፈጥሯል። በቃ እርግጠኛ ነኝ። እስቲ ቆይ እንዴ። ኔፍዛት ካራካድ አለ? አቤት፣ እኔ ነኝ። አሁን ከኛ ጋር ወደ ጣቢያው መሄድ አለብን። እዚህ ጋር ለኔ ስጪ። የምር በማደግ ወስደን ልናሳድግ እንችላለን። ኃላፊዎቹን አናግሬያቸዋለሁ። ያው አዎ፣ በጣም ከባድ ሂደት አለ። ረዥም ጊዜ ሊፈጅ ይችላል። ግን እኛ ከልባችን እስከፈለግን ድረስ አለማሳከት የምንችለው ነገር የለም። በይ ገብተን እናናግራቸው። አቀብኝ፣ እዚህ ጋር ነኝ።
ሰላም። ይሄ ለእኔ ነው እንዴ? በእጄን የቀባዋት ደግሞ የእውነተኛ ነው። ስምሽ ማን ነው? ነይ ነይ ውድ፣ ነይ ነይ ቆንጆ ነይ። ኔፍዛት የሆነ ነገር በል እንጂ አንተ ሰውዬ። ቆይ አንድ ደቂቃ። ለምንድን ነው ወደ ጣቢያ የምመጣው? በምን ጉዳይ ነው? እሱን ምርመራ ክፍል ስንደርስ የምትደርስበት ይሆናል። አንተ የተረገምክ ሰውዬ። ቆይ እስቲ አንቺ ሴትዮ፣ የሆነ አለመግባባት ተፈጥሮ ነው የሚሆነው። በእርግጠኝነት ከሌላ ሰው ጋር ተመሳስዬባችሁ ነው የሚሆነው። እባክህ ነገሮችን የበለጠ ከባድ አታድርጋቸው። እሺ በቃ መቼም አይደርገው። ቆጫሜ ላድርግና እመጣለሁ። አይ ታዩ አይሰልቹክ። እሱም እዚህ ነገር ውስጥ አለበት። አንተ የተረገምክ ሰውዬ በደፋህ ነው ይብዛ። እስቲ ዝም በይ። አለመግባባት ተፈጥሮ ነው። አለመግባባት ነው። አስተካክዬው ተመልሼ እመጣለሁ። ከዚህ የባሰ ምን አይነት ችግር ውስጥ ልታስገባኝ ነው ኔፍዛት? ኔፍዛት አሁን ምን ላደርግ ነው? ምንድን ነው የማደርገው? በርታ ፍቅር፣ በርታ ደርሰናል። እሺ ወደ ሆስፒታል ልንሄድ ነው። አብሬ ካለሁኝ ሁሌም ከጎን ነኝ። እሺ እኔ ውጭ እመቤት በርታልኝ። እሺ እባክሽን ተነሽ ይዘካው። እሺ ፈጠኑት እንችላላችሁ። እባካችሁ አፍጥኑት። ተጎጂው የ29 ዓመት ወጣት ነው። በጥይት ተመቶ ቆስሏል። የልብ ምት 90፣ ደም ግፊት 100/80። ልብ ምት 90፣ ደም ግፊት 100/80 ነው። ደህና ይሆናል አይደል? ከዚህ ተርፋል አይደል? እባካችሁ የሆነ ነገር ትሉ ትችላላችሁ። እባካችሁ ታካሚው እንደ ስኳር አይነት የሚታወቅ በሽታ አለው። የሚወስደው መድኃኒት አለው። መቆጣጠሪያውን እናድርግ። አይ ምንም ነገር የለበትም። የሚወስደው መድኃኒት የለውም እንዴ? መጣው። እንኳን ደህና መጣ አቶ ሴልቹ። ፋቶሽ ወንድሜ መጥቷል። አረ ማንም የመጣ የለም። እሺ አትጂ ላይ ትሻታል። ቤት ነው ያለችው። አቶ ሴልቹክ አትጂ ለምን ቤት ትሆናለች? ምህመት ያደረገውን ታውቅ የለ? ምንም አላውቅም ፋቶሽ። እሺ አላገኘሻትም? አልደወለችም? የት እንዳለች ታውቂያለሽ? አይ ማንም ምንም ያለው ነገር የለም አቶ ሴልቹክ። ችግር አለ? ወንድሜ አስሊን አገኛት? አትጂ ማግኘት አልቻልኩም። አጎቴ ጋር ደውዬለት ያለችበትን አያውቅም። ቤት መጥቼ ፋቶሽን ጠየኳት። ሰው ማላየቻት። አስሊ እንኳን ደህና ሆንሽ። ምህመት አስሊ የት ነው ያለሽው? የአምቡላንስ ድምፅ እየሰማሁ። ምን ተፈጠረ አቶ ሴልቹክ? ምንም ነገር እንደማይፈጠር ተስፋ አደርጋለሁ። አስሊ ምን ተፈጠረ? ወንድሜ የት ነው ያለው? ሀቲጂ ምን ተፈጠረ? ሀቲጂ ወንድሜ ላይ ተኮሰችበት። ትንሽ እንኳን አላመነታችም ነበር። አስሊ አሁን የት ነው ያለሽው? ወዴት እየሄዳችሁ ነው? ወደ ሆስፒታል እየሄድን ነው። አምቡላንስ ውስጥ ነው ያለነው እኮ። ወደ የትኛው ሆስፒታል ነው የምትሄዱት? ምህመት በጥይት ተመታ። ምንድን ነው ያልሽው? እሺ ቆይ ምን ማለት ነው? ምን ተፈጥሮ ነው? እንዴት ነው የተመታው? ምን ማለት ነው? እሺ ወንድሜ ንገረኝ፣ ምንድን ነው? ሀቲጄ ወንድሜ ላይ ተኮሰችበት። ምን? አይሆንም። ምን? እሺ የትኛው ሆስፒታል ነው ያሉት? ወዴት ነው የሄዱት? ደህና ነው? የትኛው ሆስፒታል ነው የሄዱት? ወንድሜ መሄድ አለብን፣ በፍጥነት ንገረኝ። የት ነው ያሉት? ወንድሜ እንሂድ፣ ና እንሂድ። አቶ ሴልቹክ ነው ወንድሜ፣ ና እንጂ እንሂድ፣ ቶሎ በልና። እሺ እህቴ፣ እኛ አሳውቁን፣ ደውሉልን። እሺ አዎ ደውሉልን። ወይኔ አቶ ምህመት፣ እንዴት ነው ሀቲጂ አቶ ምህመት ላይ የተኮሰችበት? ይቺ ምስጋና ቢስ ቆሻሻ ምን አይነት ሴት ናት? እንዴት ብትጨክን ነው አቶ ምህመት ላይ የተኮሰችበት? ምን ሊፈጠር ነው? እየተጎዳ ይመስላል። እኔ ምንም አላውቅም። አሁን እንረጋጋ። ስለፈጠረሽ አምላክ እንረጋጋ። እንደውልላቸው እና የትኛው ሆስፒታል እንዳሉ አጣርተን እኛም ብንሄድ ጥሩ ነው። ቆይ ቦርሳችንን እንያዝ እና መሄድ አለብን። ተረጋጊ እስኪ። እባክሽ የሆነ ነገር እናድርግ። ምህመት
ይቅርታ የኔ እህት። ቆይ የሆንሽው ነገር አለ እንዴ? መህመት መኪናውን አቁሞ እባክህ፣ አቁሞ እባክህ። ከሌላ ሰው ጋር ተመሳስዬብሽ ነው። ልጅቷ እንዴት እንደምታመራ አይተሃታል ማሙት? ምን አይነት እናት ናት ልጇን ትታ የምትሄደው? እንደዛ አትበይ ቤስቴ። ሰዎች ብዙ አይነት ህይወት አላቸው። ማንም ሰው ከልጁ መለየት አይፈልግም። ነገር ግን አባቷ እስር ቤት ነው፣ እናትየውም ደግሞ ብቻዋን ልጇን ማሳደግ አትችልም። ትክክል ነህ። ምናልባት ይህንን ልጅ የወለዱት ፈልገውም ላይሆን ይችላል። ግን ቢሆንም እንዴት እናት ልጇን ጥላ ትሄዳለች? የፈለገ ቢሆን በዚህ ነገር የሚጎዱት ልጆች ናቸው። ያለ አባትና እናት ማደግ በጣም ከባድ ነገር ነው። ልጅቷ አንድም ነገር አልተናገረችም። ጭንቅላቷ ውስጥ ምን አይነት ነገር እንዳለ በምን እናውቃለን? ለምን ይሆን የፈራችሁ? ማሙት ይቺ ሕፃን ከቤተሰቧ ጋር ነበር መሆን የነበረባት። መጫወት ነበረባት። መማርና ደስተኛ መሆን ይገባታል። ማንም ልጅ አይገባውም። ማንም ቢሆን ማሙት በፍጹም አይገባውም። ግን ደግሞ የልጅ አይን ይሄ ነው። እኔ እንጃ ብቻ። አዎ ለአመታት ያህል አላወራችም፣ ግን ያው እኛን ትንሽ ያወራችን ይመስለኛል። ልክ አሁን ርዕሰ መምህሩን እንዳወራ ነው። አሁኑኑ ሂደቱን መጀመር እንችላለን ውዴ። የሚያስፈልገው ነገር እናሟላና ያቺ ቆንጅዬ ልጅ የኛ ትሆናለች። ግን እኔን የምትፈልገኝ ይመስልሃል? እንደ አንቺ አይነት ቆንጆ ሴት ማን ላይፈልግ ይችላል? እኔ ቆንጆ ኧረ እባክሽ ስልኩን አንሹ። ሄሎ ስሚኝ እህቴ ቤስቴ፣ ወንድሜ መህመት በጥይት ተመቷል። አሁን ወደ ሆስፒታል እየሄድን ነው። ምን? እሺ እኛ ምን መጠን በቃ። እሺ በቃ ፍጠኑ። አድራሻውን በመልእክት እልክልሻለሁ። ምን ተፈጠረ? መህመት በጥይት ተመታ። ምን? እንዴት? አዎ አላውቅም፣ ብቻ ወደ ሆስፒታል እየሄዱ ነው። እንሂድ። እሺ በቃ እንሂድ፣ ቶሎ በይ እንሂድ። ብዙ ደም ፈሶታል። ደሙ 70 ሲሆን ልብ ምቱ 80 ይመስላል። በፍጥነት የቀዶ ሕክምና ክፍሉን ዝግጁ አድርጉ። ወደ ቀዶ ሕክምና ክፍል እባካችሁ፣ ወደ ቀዶ ሕክምና ክፍል አፍጥኑ፣ እባካችሁ ወንድሜ፣ እባካችሁ በቃ ነው። እባካችሁ አዘጋጅታችሁ ስጡኝ። 170 አይዞሽ፣ ምንም አይሆንም። ወንድሜ ምንም ነገር አታደርጉትም ማለት ነው? ወንድሜ 250 ነው። አስሊ አስሊ ልጄ አስሊ አስሊ አንዴ እንደገና እንሞክረው።
አስሊ ውዴ፣ አስሊ አስሊ እባክህ ትተህ እንዳትሄድ፣ እባክህ እንዳትተወን። መህመት እባክህ ንቃ። መህመት ይኸውልህ ከአጠገብህ ነኝ ብሎ ይሰማሃል። እባክህ መድኃኒቱን ልስጠው፣ አፍጥኑት። ምን ሆናለሁ? የሆነ ነገር በሉ እንጂ ምንድን ነው የተፈጠረ ያለው ነገር? እባካችሁ አድኑት፣ እባካችሁ። እሺ ተረጋጋ። ደህና ይሆናል። አንድ ነገር ማድረግ አለብኝ። እመቤት ምን እያረግሽ ነው? የሕክምና ባለሙያ ነኝ፣ ልረዳ እችላለሁ። ይገባኛል፣ ግን አይሆንም። እባክሽን ነገሮችን የበለጠ ከባድ አታድርጊያቸው። አመሰጋኝ እባክሽ። እባክህ ስቃ መህመት። አባዬ አትሂድ። 250 አዘጋጁ። ተዘጋጅቷል። የኔ ፍቅር አትሂድ እባክህ፣ ጥለኸኝ አትሂድ እባክህ። በቃ ነገር አድርጊ እባክሽ፣ ነገር በይ። የልብ ምቱ ተመልሶ ተመስገን። በቃ አይሻ ደህና ይሆናል። አድርገዋል። ወደ ቀዶ ሕክምና ክፍል እንውሰደው። እናንሳው፣ ቶሎ በሉ፣ አፍጥኑት። ደህና ይሆናል መህመት። እሺ። አዎ የኔ ፍቅር፣ ይኸውልህ እዚህ እየጠበቅን ያለ ነው። ልጃችንም ደህና ናት፣ እየጠበቅን ነው። እሺ እባክህ በርታ የኔ ፍቅር፣ እባክህ እባክህ። እንሂድ ወንድሜ፣ እኛም መሄድ አለብን። እሺ ገና ድሮ ነበር አይደለ መገናኘት የነበረብን? ግን ደግሞ አጋጣሚ ሆኖ ቀኑ ዛሬ ሆነ አይደል? ለምንድን ነው እዚህ ያለሁት? መቲን ኮሚሽነር፣ ምንድን ነው ያደረግኩት? ቆይ ምን ልታደርግ ትችላለህ? ንገረኝ። ይኸውልህ አዳምጠኝ። በመጀመሪያ ደረጃ ቤተሰቦቼን ከድተሃል። ከዛ በላይ ምን ፈለግ? በዚህ በኩል መህመት፣ በርታ እሺ የኔ ፍቅር፣ በርታልን። ሁላችንም እዚህ ሆነን እየጠበቅን ነው። በርታ።
ይወጣዋል ልጄ፣ ይወጣዋል። እሺ ይወጣዋል። አባትሽ በጣም ጠንካራ ነው። አባትሽ ጠንካራ ነው። ተመልሶ ይወጣል። ብቻችን ትቶን አይሄድም። ይዝላል። የኔ እባክሽን፣ በቃ ተነሽ፣ እባክሽን፣ እባክሽ ተነሽ። የኔ ውድ አስሊ አይዞሽ እሺ። መህመት በጣም ጠንካራ ሰው እንደሆነ ታውቂያለሽ። ይድናል። ከዚህ በሰላም ወደ ቤታችሁ ትገባላችሁ። ደህና ይሆናል። አዎ ይሆናል። እሺ፣ ያደረግከውን ነገር ትነግረኛለህ ወይስ አንድ ባንድ እኔ እንድነግር ትፈልጋለህ? ምክንያቱም ድፍረቱ አይኖርህም። እሺ፣ እንግዲያውስ ከወንበዴዎች ጋር በመተባበር በድርጅቱ መኪና በሕገ ወጥ መንገድ አደንዛዥ እጽ ስታዘዋውር ነበር። ይሄ አንደኛው ነው። የራስን ሰዎች አዘጋጅተህ ማድረግ የምትፈልገውን ነገር ሁሉ ታስደርጋል። ተሳሳትኩ እንዴ? ይሄ ሁለተኛውን በኩባንያው የባንክ ሂሳብ አድርገህ ብዙ ገንዘቦችን ወደ ራስህ ስታዘዋውር ነበር። የምትሰራውን ስራ አውቀዋል። ይሄ ደግሞ ሶስተኛው ነው። እንግዲህ ገና እኮ አልጨረስኩም። ምን ነበር ያሰብከው? ሴልጁክን አታለህ መህመትን እስር ቤት እንዲገባ ልታደርገው ነበር አይደል? ከዛም መህመትም እንዳያስተውሎ ነበር የፈለግከው አይደል? እንግዲህ ሀሳቡን ያመጣው ሴልቹክ ነው። መህመት ስለዚህ ነገር ያውቃል? አንተ ላይ ክስ የመሰረተው መህመት ብቻ አልነበረም፣ ሌላም ሰው አለ። ዚያ ካርሊም ከሰዋል። ጠበቃዬን ማናገር እፈልጋለሁ። ችግር ውስጥ በገባ ቁጥር በቀላሉ የሚያስወጣ ትሰማኛለህ? የካርሊ ቤተሰብ ጠበቃ ከሆን በኋላ የለህም። ያንተ ሰነድ በቀጥታ ወደ አቃቢ ሕግ ቢሮ ነው የሚገባው። አንተም በቀጥታ ወደ እስር ቤት ትገባለህ። ይሄ እንዴት ይፈጠራል? ይቺ ሴት ከኛ ጋር አብራ በልታለች። እናቴ ከሚና ለይታ እንኳን አይታት ነበር እንዴ? ቆይ ወንድሜ ላይ ተተኩስበታለች። በእኔ ምክንያት ነው። እኔ ላይ ልትተኩስ ነበር። ለእሷ አልነበረም የተኮሰችው። በእኔ ምክንያት ነው። መህመት የተመታው እኔን ለማዳን ሲል ነው። እህቴ ራስሽን አትውቀሽ። በአንቺ ምክንያት አይደለም። አስሊ ፖሊስ ጋር ደውለሻል እንዴ? ቆይ ምን እያወራን ያለው ሴልጁክ? አልገባኝም። ማሙት ምን እያልክ ነው? ምን እያልክ ነው ወንድሜ? አሁን የመህመት ደህንነት አይቀድምም? ማሙት ምን ሆነሃል? ተረጋጋ እንጂ። ማሙት ምንድን ነው እያልክ ያለው? ትሰማኛለህ? አንተ ምስጋና ቢስ ነህ። መህመት ላይ በሚደርሰው ነገር ሁሉ ተወቃሹ አንተ ነህ። ማሙት እዚህ የምናወራው ነገር አይደለም። በኋላ ላይ ስንወጣ ማውራት እንችላለን። የማይሆን ነገር ነው ያደረከው ሴልጁክ። ለማንኛውም አሁን የሁላችንን ልብ ሰብረኸዋል። ወንድሜ ወንድሜ እባክህ በቃ ተረጋጋ። ይኸውልህ ወንድማችን ደህና ይሆናል። ያውቃል እዚህ መኖራችን ይሰማዋል። ስለዚህ አያሳስብህ እሺ እባክህ። ሰሞኑን ለወንድሜ በጣም መጥፎ ሆኜበታለሁ ሚና። የሆነ ነገር ቢሆንስ? አይ ምንም ነገር አይሆንም። ምንም ነገር አይፈጠርም። ሁሉም ነገር ሰላም ይሆናል። እንደዚህ አይነት ነገር አትበል እሺ። ሁሉም ነገር ሰላም ይሆናል። ወንድሜ አባዬ ጋር እንደውልለት አይደል? እሱም ስለዚህ ነገር የማወቅ መብት አለ። አይ ሚና፣ ወንድሜ በሰላም ከቀዶ ሕክምና ክፍል ሲወጣ ወዲያውኑ ደውለን እናሳውቀዋለን። እሺ እሺ በቃ በል በቃ አሁን ወደ ውስጥ እንግባ። አንቺ ውስጥ ግቢ። ለኮሚሽነር መቲን ደውዬ ስላለው ሁኔታ አላሳውቅም። ሀቲጄን በጣም ነው የጠላዋት። ይቺ ክፉ እስር ቤት እንድትበሰብስ እፈልጋለሁ። ዋጋዋን እንድታገኝ እፈልጋለሁ። በስተመጨረሻ የሚገባትን ነገር ታገኛለች። አታስቢ። በይ ግቢ፣ እኔም እመጣለሁ።
እና በቃ ዝም ለማለት ቆርጠሃል ማለት ነው? በጣም ጥሩ። ምርጫው በሙሉ ያንተ ነው። አቤት ሴልጁክ። ምን? መቼ? መህመት እንዴት ነው? አሁን የት ነው ያለኸው? እሺ፣ ጓደኞቼ እንዲፈልጉ አደርጋለሁ። ብቻ አዲስ ነገር ሲኖር አሳውቀን። ልጅህም ለካ ካንተ የባሰች ጨካኝ ሴት ናት አይደል? ሀቲጄ ምን ይመለከታታል? ሀቲጄ መህመት ላይ ተኩሳበታለች። ሀቲጄ ምንድን ነው ያደረግሽው? እህቴ አቶ መህመት ደህና ይሆናል አይደል? ተስፋ አድርጋለሁ። አቶ ሴልቹክ ሲሰማ እኮ የሆነውን ብታይ በጣም ነበር የደነገጠው። ነገሮች መደራረባቸው ቀላል ነገር አይደለም። ስሚኝ እህቴ፣ እሺ ማለቴ ሀቲጄ አብዳለች፣ ታማለች፣ አእምሯ ተነክቷል ይባል፣ ግን ይህንን ያህል መሄድ አለባት? እህቴ፣ እኛም ወደ ሆስፒታል ብንሄድ ጥሩ ነው። ውዴ እባክሽ ግርግር አናብዛ። በቃ ጥሩ ዜና እንድንሰማ ተስፋ እናድርግሽ። እህቴ፣ የምን ግርግር ነው? ምናልባት የሆነ ነገር ያስፈልጋቸው ይሆናል። እናስፈልጋቸዋለን። እኛን ይፈልጉን ይሆናል። ሄደን እንርዳቸው። አላውቅም እህቴ፣ ብቻ ምንም እረፍት እየተሰማኝ አይደለም። እዚህ መቆየት አልችልም። እሺ በቃ ለምን እንደዚህ አናደርግም? ሄደሽ የሆነ ልብስ አዘጋጅላቸው እሺ? ምክንያቱም እዛ ምን ያህል እንደሚቆዩ አናውቅም። እኔ ደግሞ ምግብ አበስላለሁ። እሺ፣ ለመህመት የሚወደው ምግብ እሰራለታለሁ። አቶ መህመት ቶሎ እንዲያገግም እናደርገዋለን። ለእሱን የምትሰሪው? እህቴ፣ እንዴት አድርገሽ እሱን ምግብ ሆስፒታል ውስጥ ልታስገቢ ነው? የሆነ መንገድ ፈልጌ አድርገዋለሁ። እሺ፣ እስከነ ጭራሹ ምግብ አይገባም እኮ። ጥሩ ምግብሽን ስሪ እሺ? ግን ምግቡ ላይ ቅቤ ማድረግሽን እንዳትረሽ እሺ? አቶ መህመት ከምንም በላይ የሚወደው እሱን ነው። ቶሎ ስሪ በይ። ሀቲጄ ካራዳል አቶ መህመት ካርሊ ላይ በመተኮስ የግድያ ሙከራ አድርጋበታለች። ለመጨረሻ ጊዜ የታየችበት ቦታ ካዲኮ መናፈሻ ጋር ነው። የመንገድ ካሜራዎችን በሙሉ ተመልከቱ። ሁሉንም ቦታ አስሱ። ፍጠኑ፣ አምጡልኝ። ታዛዥ ነን አለቃ። እልዋ፣ ምንድነው ቆማችሁ የምታዩት? ፍጠኑ። መህመትዬ፣ የኔ ውድ መህመት፣ ደህና ነህ? መህመት፣ የኔ ውድ መህመት፣ ምንም ነገር አልሆነም። በህይወት አለ። ምንም ሊሆን አይችልም። በጣም ደህና ነው። ገንዘብ አለሽ እንዴ? ደህና ነው። መህመት ደህና ነው። ኧረ አንሹ ልጄ፣ ሀቲጄ አንሹ። ፖሊሶቹ አባቷን ወስደውታል። ልጅቷ ደግሞ የትም ልትገኝ አልቻለችም። ላብድ ነው አሁንስ። አንሹ። አውርቻት እመጣለሁ። ሴልቹክ፣ ፖሊሶቹ አጎትን የብዛቱን ወስደውታል። ምን ማድረግ እንዳለብኝ አላውቅም። እባክህን ልጅ አሁን እንርዳኝ። አክስቴ ቆይ ተረጋጊ። አሁን ሆስፒታል ነው ያለን። ሀቲጄ ወንድሜ ላይ ተኮሰችበት። ምን እያልክ ነው ሴልቹክ? ወንድሜ ህይወቱ አደጋ ውስጥ ነው ያለው። ይኸውልሽ አክስቴ፣ ቤት ውስጥ ከመጣች ወዲያውኑ ያዣት። አይሆንም።
አይሆንም፣ አይሆንም። ሀቲጄ እንደዚህ አታደርግም። ሌላ ሰው መሆን አለበት። እንዳላደረግሽው ተስፋ አደርጋለሁ ሀቲጄ። ወይ አምላኬ፣ ወይ አንተ እርዳኝ እባክህ አምላኬ፣ አምላኬ ወይ እርዳኝ። አይሽ ሀቲጄ እባክሽ ልጄ፣ የት ነው ያለሽው? እህቴ ዙሪ፣ የኔ ውድ፣ ምናልባት ያስፈልጋችሁ ይሆናል ብለን የተወሰነ ነገር ይዘን መጥተን ነው። ወይዘሮ ቤስት፣ ጥሩ አድርጋችኋል ፋቱሽ፣ አመሰግናለሁ። አስሊ እህቴ እባክሽ ነይ ልብስሽን ቀይሪ፣ ቆሽሿል እኮ። አልፈልግም፣ ብቻውን ልተው አልችልም። ራስሽን አታስጨንቂ፣ ወንድሜ ደህና ይሆናል። አዎ ይሆናል። ከዚህም በላይ ብዙ ነገር አሳልፏል። ይህን ማወጣቱ የማይቀር ነገር ነው። ወንድሜ ምህመት ይመጣል፣ ወደ ማዕድ ቤቱ ይገባል። ፋቶሽ ይህንን አምጪ፣ ያን እንደዛ አድርጊው ይላል። ለወይዘሮ አስሊም ብዙ ምግቦች ይሰራላታል። አስቸኳይ ነው። የደም አይነቱ ኦ እጥረት አለ። መመት እህቴ፣ የመመት ደም አይነት ነው። ችግር አለ አይደል እህቴ? እባክሽን ጠይቃቸው። ችግር አለ መሰለኝ። ቆይ እህቴ ተረጋጊ፣ ዶክተር ፈልጌ እጠይቃለሁ። እሺ እዚህ ጋር ጠብቅኝ፣ አሁን መጣሁ። ምንድነው እሺ የተፈጠረው ነገር? የመህመት ካርሊ ቤተሰብ እኛ ነን። አዎ። ደም ለምንድን ነው የፈለጋችሁት? ቀዶ ሕክምናው አላለቀም። ደም ያስፈልጋችኋል? ለማንኛውም እጥረት እንዳይፈጠር ተመሳሳይ የደም አይነት ያስፈልገናል። እኔ መስጠት እችላለሁ። አስሊ አንቺ መስጠት አትችይም፣ ነፍሰ ጡር እኮ ነሽ። እህትና ወንድም ስለሆኑ መጀመሪያ እነሱ ይመርመሩ። ሚና ደም መስጠታችን ያው መድኃኒት ስለምወስድ ነው። እኔና ወንድሜ አንድ አይነት ደም የለን። እኔ እሰጣለሁ። አንድ አይነት ደም ነው ያለን። እባክሽ አስሊ አይሆንም። እኔ እሰጣለሁ። አስሊ ውድ እህቴ፣ ይኸውልሽ ይህንን ማድረግ አትችይም። ለልጅሽ በጣም አደገኛ ነገር ነው። ልጅሽ አየር ሊያጥረው ይችላል። የልጅሽን ህይወት አደጋ ውስጥ ልታስገቢ ትችያለሽ። ይህንን ማድረግ የለብሽም። እባክሽን አታድርጊው። መመት ብቻ ሄዳን እንዳገግም ብቻ ነው የምፈልገው። እባክሽን፣ እባክሽን እህቴ። መሞት ካለብኝም እሞታለሁ፣ ግን መመት እንዲነሳ ብቻ ነው የምፈልገው። ተረጂ እባክሽን። ዝግጁ ነኝ። በዚህ በኩል ተከተይኝ። Nasıl da hoyrat, savaşırken, savrulurken büyüttü hayat. Ben sensiz yapayalnızdım. Suyum oldu, aşım oldu ama aşksızdım. Bir vurgundu geçtiğim yollar. Düşe kalka yaşanırmış, öğretir yıllar. Ben sensiz her şeye sustum. Koca dünya dönüyordu, içinde yoktum. Sevdanı bulmak yıllar sürdü. Hoş geldin gönlüme, kaderim güldü. Tut elimden beni çok sev, kimseye verme. Seveceksen ömürlük sev, bir günlük sevme. İyi günde, kötü günde sakla göğsünde. Sen bu kalbe iyi geldin, benden hiç gitme. Tut elimden beni çok sev, kimseye verme. Seveceksen
Seveceksen ömürlük sev, bir günlük sevme. İyi günde kötü günde sakla göğsünde. Sen bu kalbe iyi geldin, benden hiç gitme. Bir sabahsız geceydi ruhum, gün misali gözlerinde güneşi buldum. Bir dertli rüzgardım estim, umudum sen, huzurum sen, yeniden doğdum. Sevdanı bulmak yıllar sürdü. Hoş geldin gönlüme, kaderim güldü. Tut elimden beni çok sev, kimseye verme. Seveceksen ömürlük sev, bir günlük sevme. İyi günde kötü günde sakla göğsünde. Sen bu kalbe iyi geldin, benden hiç gitme. Sen bu kalbe iyi geldin, benden hiç gitme.